የሰው ልጅ ታሪክ እጅግ በሚያማምሩና እጅግ በሚያስፈሩ ሁነቶች መካከል የሚደረግ የማያቋርጥ ሽግግር ነው። እንደ አውሮፓውያኑ አቆጣጠር ሚያዝያ 2026 በአሜሪካ የፖለቲካ ማዕከል በሆነችው ዋሽንግተን ዲሲ የተከናወነውና መላውን ዓለም በድንጋጤ ያፈዘዘው የዋይት ሃውስ የጋዜጠኞች ማህበር ዓመታዊ የእራት ግብዣ ጥቃት የዚህ እውነታ ሕያው ማሳያ ነው። በጥቁር ከረባትና እጅግ ውብ በሆኑ የራት ልብሶች ያሸበረቁ የሀገሪቱ ከፍተኛ ባለስልጣናትና ታዋቂ የሚዲያ ሰዎች በፈገግታና በደስታ ተሞልተው በነበሩበት በዚያ ቅጽበት አዳራሹ በድንገት ወደ ሲኦል መሰል የሽብርና የደም አውድማነት ይቀየራል ብሎ ያሰበ ማንም አልነበረም። የዚህ አሰቃቂ ድራማ ዋነኛው ባለታሪክ የሆነው የ31 ዓመቱ ኮል ቶማስ አለን እስከ ጥቃቱ ዕለት ድረስ በማህበረሰቡ ዘንድ እንደ ተምሳሌት የሚታይ እጅግ የተማረና ሰላማዊ ዜጋ ነበር። በዓለም አቀፍ ደረጃ በስም ዝናው በሚታወቀው የካሊፎርኒያ የቴክኖሎጂ ኢንስቲትዩት በሜካኒካል ኢንጂነሪንግ ተመርቆ የወጣው አለን በዩኒቨርሲቲ ቆይታውም በክርስቲያን ተማሪዎች ማህበር ውስጥ ንቁ ተሳታፊ የነበረና የሰው ልጅን ችግር ለመቅረፍ የሚተጋ ወጣት ነበር። ለአካል ጉዳተኞች የሚሆን የድንገተኛ ስርዓት ፈጠራን ባለቤት በመሆን በአካባቢው ዜናዎች ላይ በአድናቆት የተመዘገበለት ይህ ግለሰብ በታህሳስ 2024 በሰራበት የትምህርት ተቋም የወሩ ምርጥ መምህር ተብሎ መሸለሙ በውስጡ የያዘውን የጥፋት ተልዕኮ ማንም እንዳይጠረጥሩ አድርጓል። አለን ባለ ሁለት ገጽታ ሕይወትን በጥበብ እየኖረ ያለ ሰው ነበር። በአንድ በኩል ለተማሪዎቹና ለባልደረቦቹ ፍቅርንና እውቀትን የሚለግስ ታታሪ መምህር፣ በሌላ በኩል ደግሞ በውስጡ የሚፍለቀለቀውን የጥላቻ እሳት የሚያቀጣጥል ቀቢጸ ተስፋ ነፍሰ ገዳይ ነበር። ለጥቃቱ ያነሳሳው ምስጢራዊ ምክንያት ሲመረመር አለን በቅርብ ዓመታት ውስጥ ወደ ግራ ዘመም ጽንፈኝነትና ወደ እውር የፖለቲካ ጥላቻ እያዘነበለ እንደመጣ መረጃዎች ያመለክታሉ። ዘዋይድ አዌክ በሚባለው የፖለቲካ አክቲቪስት ቡድን ውስጥ መሳተፉና የአስተዳደሩን ፖሊሲዎች እንደ ከዳተኛነት መቁጠሩ ለጥቃቱ መንደርደሪያ ሆኖታል። በተለይም በደብዳቤው ላይ የገለጸው የታገቱ ስደተኞች ያሉበት ሁኔታና የትራምፕ አስተዳደር በሀገሪቱ ላይ አድርሷል ብሎ ያመነበት ውድመት ከፍተኛ የቁጣ እሳትን በውስጡ እንዲቀጣጠል አድርጎታል። ግለሰቡ ራሱን የፌዴራሉ ወዳጃዊ ገዳይ ብሎ መጥራቱ ድርጊቱን እንደ ግላዊ ወንጀል ሳይሆን እንደ ቅዱስ ተልዕኮና እንደ ፖለቲካዊ መስዋዕትነት መቁጠሩን ያሳያል። የዚህ አይነቱ ስያሜ በራሱ ግለሰቡ ምን ያህል በማንነት ቀውስና በፖለቲካ እብደት ውስጥ ይገኝ እንደነበረ ፍንጭ ይሰጣል። አለን ጥቃቱን ከመፈጸሙ ጥቂት ቀደም ብሎ ለቤተሰቦቹ የላከውና ባለስልጣናት እጅ የገባው ደብዳቤ የአንድን ነፍሰ ገዳይ ውስጣዊ ስነ ልቦና ፍንትው አድርጎ የሚያሳይ ሰነድ ነው። ደብዳቤው የሚጀምረው እምነታችሁን ላጎደልኩባችሁ ሁሉ ይቅርታ እጠይቃለሁ በሚል የጸጸት ቃል ቢሆንም ቀጥሎ ግን ይቅርታን አልጠብቅም በማለት የወሰነውን የጥፋት መንገድ በቆራጥነት ይገልጻል። አለን በደብዳቤው ላይ የገለጸው ሌላው እጅግ አስደንጋጭና አከራካሪ ነጥብ ድርጊቱ ከክርስትና እምነቱ ጋር እንደማይቃረን ለመሟገት መሞከሩ ነው። ሌላው ሰው ሲበደል ዝም ብሎ ማየት ክርስትና ሳይሆን ከበዳዩ ጋር መተባበር ነው በማለት የሰጠው ትርጓሜ በአሜሪካ ውስጥ የሃይማኖትና የፖለቲካ ትርክቶች እንዴት ለጥፋት ዓላማና ገዳይነትን ለማጽደቅ እየዋሉ እንደሆነ ማሳያ ነው። ጥቃቱን ተከትሎ ፕሬዝዳንት ትራምፕ የግለሰቡን አስተሳሰብ ጸረ ክርስቲያን በማለት የገለጹት ሲሆን ይህ አስተያየት በሀገሪቱ ውስጥ ባለው የሃይማኖትና የፖለቲካ ሽኩቻ ላይ ተጨማሪ ቤንዚን አርከፍክፎበታል። የጥቃቱ ዝግጅት እጅግ ረቂቅ፣ ቀስ በቀስ የተገነባና ከፍተኛ ትዕግስትን የሚጠይቅ ነበር። አለን በህጋዊ መንገድ የጦር መሳሪያዎችን በመግዛትና በተደጋጋሚ የተኩስ ልምምድ በማድረግ ራሱን ላለመለት ግብ አዘጋጅቷል። ከሎስ አንጀለስ ወደ ዋሽንግተን ዲሲ በባቡር ያደረገው ረጅም ጉዞ የአውሮፕላን ማረፊያዎችን ጥብቅ የደህንነት ፍተሻ ለማለፍ የታቀደ ስልታዊ እርምጃ ነበር። የራት ግብዣው በሚካሄድበት ዋሽንግተን ሂልተን ሆቴል ውስጥ ቀድሞ ክፍል ይዞ መገኘቱ ደግሞ የደህንነት ሰራተኞች ከውስጥ የሚመጣን ስጋት የመከላከል አቅማቸው ምን ያህል ደካማ እንደሆነ ያረጋገጠ ነው። ጥቃቱ በተፈጸመበት ምሽት አለን ይዞት የነበረው ባለ 12 ጌጅ የአደን ጠመንጃና ሽጉጥ የታለመው ግብ ምን ያህል ደም አፋሳሽ እንደነበር ያሳያል። ግለሰቡ በሆቴሉ ኮሪደር ላይ በከፍተኛ ፍጥነት በመሮጥ ወደ አዳራሹ ለመግባት ሲሞክር አንድ የደህንነት አባል ላይ ጥይት አርፏል። ይህ ጥይት የአንድን ሰላማዊ የህግ አስከባሪ ህይወት አደጋ ላይ ከመጣሉ ባለፈ በአሜሪካ የፖለቲካ መሪዎች ልብ ውስጥ የፍርሃትና የድንጋጤ ድባብን ፈጥሯል። ጥቃቱ ከተፈጸመ በኋላ በአሜሪካ የደህንነት ስርዓትና በሴክሬት ሰርቪስ ላይ የተነሳው ውዝግብ እጅግ ከፍተኛና ሀገሪቱን ለሁለት የከፈለ ነው። የፍትህ ሚኒስቴር እና የዋይት ሃውስ ባለስልጣናት ክስተቱን የተሳካ የደህንነት ስራና ነፍሰ ገዳዩን በፍጥነት የመቆጣጠር ብቃት የታየበት ብለው ለመግለጽ ቢሞክሩም የደህንነት ባለሙያዎችና የህዝብ ተወካዮች ግን ይህንን አባባል በፍጹም አይቀበሉትም።
ነፍሰ ገዳዩ ታጥቆ በከባድ መሳሪያዎች ተደራጅቶ ወደ ሆቴሉ ዋናው አዳራሽና ወደ ፕሬዝዳንቱ መቃረብ መቻሉ በራሱ ትልቅና ይቅር የማይባል ውድቀት ተደርጎ እየተወሰደ ነው። በተለይም ፕሬዝዳንቱና ምክትል ፕሬዝዳንቱ በአንድ አዳራሽ ውስጥ በአንድ ሰዓትና በአንድ ጠረጴዛ ላይ መገኘታቸው የመተካካት ሂደቱን ለአደጋ አጋልጧል የሚሉ ትችቶች በርትተዋል። በአደጋው ወቅት ሁለቱም መሪዎች በአንድ ጊዜ ቢጠቁ ኖሮ አሜሪካ ያለ መሪ የምትቀርበትና ወደማይታወቅ የፖለቲካ ትርምስ ውስጥ የምትገባበት ዕድል ሰፊ ነበር። ሌላው ትልቅ ውዝግብ ያስነሳው ነጥብ የደህንነት ሰራተኞች ነፍሰ ገዳዩ ሲሮጥ በሚታይበት ወቅት የነበራቸው ዘና ያለና ያልተዘጋጀ አቋም በቪዲዮ ተቀርጾ መሰራጨቱ ነው። መግነጢሳዊው የብረት መመርመሪያ ማሽኖች ባሉበት አካባቢ ነፍሰ ገዳዩ ያለምንም ከልካይ ጥሶ ማለፉ የደህንነት ፕሮቶኮሉ ምን ያህል ክፍተት እንዳለበት አመላካሽ ነው። ይህ ክስተት እንደ አውሮፓውያኑ አቆጣጠር በ1981 ፕሬዝዳንት ሮናልድ ሬገን በተመሳሳይ ሆቴል የተተኮሰባቸው አጋጣሚን ያስታወሰ ሲሆን የዋሽንግተን ሂልተን ሆቴል ለከፍተኛ ባለስልጣናት ደህንነት አስተማማኝ አይደለም የሚሉ ድምጾች በከፍተኛ ሁኔታ እንዲሰሙ አድርጓል። ተቺዎች እንደሚሉት ጥቃቱ ከመፈጸሙ በፊት የቤተሰቦቹ ጥቆማ ለፖሊስ ደርሶ የነበረ ቢሆንም የደህንነት ተቋማቱ መረጃውን በፍጥነት ተንትነው እርምጃ አለመውሰዳቸው ሌላው ትልቁ የቸልተኝነት ማሳያ ነው። ከጥቃቱ በኋላ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ድርጊቱን በዲሞክራሲ ላይ የተሰነዘረ ጥቃት በማለት ኮንነውታል። ትራምፕ በጥቃቱ ወቅት የታየውን ሽብርና የሰዎች ጠረጴዛ ስር መደበቅ ዲሞክራሲን ለማዳከም የተደረገ ሴራ እንደሆነ ቢገልጹም ተቺዎቻቸው ግን የራሳቸው የንግግር ስልትና ጥላቻን የሚቀሰቅሱ ቃላቶች ለእንዲህ አይነቱ ጥቃት መንገድ እንደከፈቱ ይከራከራሉ። በሌላ በኩል ጥቃቱን የፈጸመው ግለሰብ በደብዳቤው ላይ ይቅርታ አልጠብቅም ማለቱና ለአስተዳደሩ ያለውን ጥላቻ በግልጽ ማስፈሩ በአሜሪካ የፖለቲካ ምህዳር ውስጥ ያለው መከፋፈል ወደማይመለስበት ደረጃ መድረሱን ያመለክታል። ግለሰቡ እስከ መጨረሻው ድረስ ከባለስልጣናት ጋር ለመተባበር ፈቃደኛ አለመሆኑ ድርጊቱን እንደ ጽኑ እምነት እንደወሰደውና ለፖለቲካዊ አቋሙ መስዋዕት ለመሆን መዘጋጀቱን ያሳያል። ከዚህ ጥቃት በኋላ የአሜሪካ ዲሞክራሲያዊ ስነ ስርዓቶችና የባህል ዝግጅቶች እንዴት መቀጠል እንዳለባቸው ትልቅ ጥያቄ ተፈጥሯል። እንደ ዋይት ሃውስ የጋዜጠኞች ራት ያሉ ግልጽና ህዝባዊ ዝግጅቶች በከፍተኛ የደህንነት ስጋት ምክንያት ወደ የመንግስት እስር ቤት መሰል ጥበቃ ሊቀየሩ እንደሚችሉ ስጋቶች አሉ። ፕሬዝዳንት ትራምፕ በዋይት ሃውስ ውስጥ ድሮንና ጥይት የማይበሳው አዳራሽ ለመገንባት የሚያደርጉት ጥረት ከዚህ ጥቃት በኋላ አዲስ መከራከሪያ ሆኖ ቀርቧል። ሆኖም ይህ አይነቱ ከጥይት የተከለለ ዲሞክራሲ ከህዝብ ጋር ያለውን ግንኙነት እንደሚያቋርጥና የአምባገነንነት ምልክት እንደሆነ የሚገልጹ ወገኖች ጥቃቱን ተከትሎ የሚመጡ የደህንነት ለውጦች ዲሞክራሲያዊ ነፃነቶችን እንዳይገድቡ ስጋታቸውን እየገለጹ ነው። ኮል ቶማስ አለን በአሜሪካ የደህንነት ተቋማት ዝርዝር ውስጥ ቀደም ብሎ ስሙ ያልነበረ መሆኑ ጥቃቱን ይበልጥ አስፈሪና ለመከላከል አስቸጋሪ አድርጓል። ይህ ግለሰብ በሰላማዊ ህይወቱና በውስጣዊ የጽንፈኝነት ጉዞ መካከል የነበረው ግጭት የዘመናዊው ዓለም የፖለቲካ መከፋፈል በግለሰቦች አእምሮ ውስጥ የሚፈጥረውን መርዝ በግልጽ ያሳያል። አለን በካልቴክ የነበረው ቆይታ፣ በክርስቲያን ማህበር ውስጥ የነበረው ተሳትፎና ለተሽከርካሪ ወንበሮች የፈጠራ ስራዎችን ማበርከቱ ግለሰቡ ለሰብአዊነት የሚቆረቆር ሰው መሆኑን የሚያሳዩ ምልክቶች ነበሩ። ሆኖም ግን በአጭር ጊዜ ውስጥ ከፈጣሪነት ወደ አውዳሚነት የተቀየረበት ምስጢር በአሁኑ ወቅት የአሜሪካ የስነ ልቦና ባለሙያዎችና የደህንነት ተንታኞች ዋነኛው የመወያያ አጀንዳ ሆኗል። አለን በደብዳቤው ላይ ያሰፈረው ይቅርታን አልጠብቅም የሚለው ሐረግ ግለሰቡ ለድርጊቱ ያለውን ጽኑ ቁርጠኝነት ብቻ ሳይሆን ወደ ኋላ የማይመለስበት የጥፋት ደረጃ ላይ መድረሱን ያሳያል። ይህ አይነቱ አስተሳሰብ አብዛኛውን ጊዜ የሚመነጨው አንድ ግለሰብ ራሱን እንደ ብቸኛ ታዳጊ ወይንም የፍትህ አምጪ አድርጎ መቁጠር ሲጀምር ነው። አለን ለቤተሰቦቹ የላከው መልእክት የአንድን የተረበሸ አእምሮ ውጤት ብቻ ሳይሆን በጥንቃቄ የተቀነባበረና የርዕዮተ ዓለም መሰረት ያለው መሆኑ የጉዳዩን አሳሳቢነት ይጨምረዋል። ራሱን የፌዴራሉ መረጃዊ ገዳይ ብሎ መጥራቱ ግለሰቡ በድርጊቱ ውስጥ ያለውን የሞራል ግጭት ለመፍታት የሞከረበት መንገድ ነው። በደብዳቤው ላይ አስተዳደሩ በፈጸማቸው ተግባራት ሳቢያ ከፍተኛ ቁጣ ይሰማኛል ማለቱ ግለሰቡ ለግል ጥቅሙ ሳይሆን ለፖለቲካዊ እምነቱ ሲል ነፍሰ ገዳይ ለመሆን መወሰኑን ያረጋግጣል። በዋሽንግተን ሂልተን ሆቴል የተከሰተው የደህንነት ክፍተት የአሜሪካን የደህንነት ተቋማት ብቃት አጠራጣሪ አድርጎታል። ይህ ሆቴል እንደ አውሮፓውያኑ አቆጣጠር በ1981 ፕሬዝዳንት ሮናልድ ሬገን በጥይት የተመቱበት ስፍራ መሆኑ የታሪክ ምጸትን ይጨምሯል። ከ45 ዓመታት በኋላ በተመሳሳይ ስፍራ በላቀ የቴክኖሎጂ ዘመን አንድ ታጥቆ የመጣ ግለሰብ እስከ ፕሬዝዳንቱ መድረክ ድረስ መቃረብ መቻሉ በምንም አይነት ሁኔታ ስኬት ተብሎ ሊወሰድ አይችልም።
የደህንነት ባለሙያዎች እንደሚሉት አለን በሆቴሉ ውስጥ ክፍል ይዞ መቆየቱና የጥበቃ አባላቱን መዘናጋት መጠቀሙ የሴክሬት ሰርቪስን ስልታዊ ድክመት ያጋለጠ ነው። በተለይም የፕሬዝዳንት ዶናልድ ትራምፕና የምክትል ፕሬዝዳንት ጄዲ ቫንስ በአንድ አዳራሽ ውስጥ መገኘት የሀገሪቱን ብሔራዊ ደህንነት ለከፍተኛ አደጋ አጋልጦ ነበር። በወቅቱ ጥቃቱ የተሳካ ቢሆን ኖሮ አሜሪካ በአንድ ጀንበር ፕሬዝዳንቷንና ምክትል ፕሬዝዳንቷን እንዲሁም የምክር ቤት አፈ ጉባኤዋን ልታጣ ትችል ነበር። ይህ ደግሞ ሀገሪቱን ወደማይታሰብ ህገ መንግስታዊ ቀውስና የእርስ በርስ ግጭት ሊከት ይችል ነበር። የደህንነት አባላቱ በቪዲዮው ላይ የታዩበት ዘና ያለ አቋምና ነፍሰ ገዳዩ ሽጉጡንና ጠመንጃውን ይዞ ሲሮጥ የታየበት ትዕይንት የአሜሪካ የደህንነት ፕሮቶኮል በአስቸኳይ መሻሻል እንዳለበት ማሳያ ነው። ጥቃቱ በግለሰብ ደረጃ የተሰነዘረ ጥቃት መሆኑ እንጂ የተቀናጀ የሽብር ቡድን ቢሆን ኖሮ ውጤቱ ምን ሊሆን ይችል ነበር የሚለው ጥያቄ የብዙዎችን እንቅልፍ የነሳ ጉዳይ ሆኗል። ይህ ጥቃት የአሜሪካ ፖለቲካ የደረሰበትን የከፋ ደረጃ ያሳያል። በአንድ በኩል ፕሬዝዳንት ትራምፕ ተቃዋሚዎቻቸውን ተባዮችና ሚዲያውን ደግሞ የህዝብ ጠላት በማለት ሲፈርጁ፣ በሌላ በኩል ደግሞ እንደ ኮል አለን ያሉ ግለሰቦች ፕሬዝዳንቱን ከዳተኛ በማለት የግድያ ሙከራ ያደርጋሉ። ይህ የንግግር ጦርነት ወደ እውነተኛ ጥይት መቀየሩ የአሜሪካ ዲሞክራሲ በመሰረታዊ እሴቶቹ ላይ አደጋ እንደተደቀነበት ያሳያል። አለን በደብዳቤው ላይ ሌላው ሰው ሲበደል ዝም ብሎ ማየት ክርስትና አይደለም በማለት የሰጠው አስተያየት ሃይማኖታዊ ትርክቶች ለፖለቲካዊ ብጥብጥ እንዴት መሳሪያ እየሆኑ እንደመጡ ማረጋገጫ ነው። ፕሬዝዳንት ትራምፕ ከጥቃቱ በኋላ ባደረጉት የ60 ደቂቃ ቃለ መጠይቅ ጥቃቱ ቢፈጸምም ዝግጅቱ በ30 ቀናት ውስጥ በድጋሚ መካሄድ እንዳለበት መግለጻቸው የፖለቲካዊ ጽናታቸውን ለማሳየት ቢሆንም በሌላ በኩል ግን አደጋውን አቅልሎ የማየት ዝንባሌ እንዳለው ተቺዎች ይናገራሉ። ትራምፕ ጥቃት በታሪክ ውስጥ ሁሌም ያለ ነው በማለት የሰጡት አስተያየት በአገሪቱ እየጨመረ የመጣውን የፖለቲካ ብጥብጥ ከግምት ውስጥ ያላገናዘበና አደገኛ ነው ተብሏል። በኢራን ጦርነትና በኤፕስታይን ፋይል ዙሪያ የተፈጠረው ውዝግብ የፕሬዝዳንቱን የደጋፊ መሰረት በሸረሸረበት በዚህ ወቅት እንዲህ አይነቱ ጥቃት ለትራምፕ ፖለቲካዊ ትርፍ ሊያስገኝላቸው እንደሚችል ቢታመንም በሀገሪቱ ላይ የሚፈጥረው ጠባሳ ግን በቀላሉ የሚድን አይደለም። ከኮል አለን ጥቃት በኋላ የአሜሪካ ፖለቲከኞች ከህዝብ ጋር ያላቸው ግንኙነት ምን መምሰል አለበት የሚለው ጉዳይ ትልቅ አጀንዳ ሆኗል። እንደ ዋይት ሀውስ የጋዜጠኞች እራት ያሉ ዝግጅቶች በነበራቸው ክፍት ባህሪ ይታወቃሉ። ሆኖም አሁን ባለው ሁኔታ እነዚህ ዝግጅቶች እንደ ብሔራዊ ደህንነት ልዩ ክስተት ተመድበው ከፍተኛ ጥበቃ የሚደረግባቸው ከሆነ የዲሞክራሲያዊ ነጻነትና የግልጽነት መገለጫነታቸው ይቀንሳል። ፕሬዝዳንት ትራምፕ በዋይት ሀውስ ውስጥ ድሮንና ጥይት የማይበሳው አዳራሽ የመገንባት ፍላጎታቸው መሪዎች ከህዝብ ተለይተው በብረት አጥር ውስጥ የሚኖሩበትን ዘመን የሚያበስር ሊሆን ይችላል። ይህ ጥቃት በተለይም እንደ አውሮፓውያኑ አቆጣጠር በ2026 የሚካሄደውን የአጋማሽ ዘመን ምርጫና ቀጥሎ የሚመጣውን የ2028 ፕሬዝዳንታዊ ምርጫ ቅስቀሳ ላይ ከፍተኛ ተጽዕኖ ይኖረዋል። እጩ ተወዳዳሪዎች ወደ ህዝብ ወጥተው ለመቀስቀስ ያላቸው ፍላጎት በደህንነት ስጋት ምክንያት ሊገደብ ይችላል። የተለያዩ የምክር ቤት አባላት ቤተሰቦቻቸው ከፖለቲካ ህይወት እንዲወጡ እንደሚወተውቷቸው መግለጻቸው የአሜሪካ የፖለቲካ ምህዳር በሽብርና በሞት ጥላ ስር መውደቁን ያሳያል። ኮል አለን በደብዳቤው ላይ ይህ አስተዳደር በፈጸማቸው ተግባራት ሳቢያ ከፍተኛ ቁጣ ይሰማኛል ማለቱ በመቶ ሺዎች የሚቆጠሩ አሜሪካውያን ውስጥ የሚመላለሰውን ስሜት የሚወክል ከሆነ ወደፊትም መሰል ጥቃቶች ሊደገሙ እንደሚችሉ ባለሙያዎች ያስጠነቅቃሉ። ይህ ጥቃት በአሜሪካ ታሪክ ውስጥ ቀደም ሲል ከተፈጸሙት መሰል ጥቃቶች ጋር አብሮ የሚጠቀስ ነው። ከዚህ ቀደም የተፈጸሙት የጋቢ ጊፎርድስ፣ የስቲቭ ስካሊዝ፣ የፖል ፔሎስ እና የቅርቡ የቻርሊ ከርክ ግድያ የአሜሪካ የፖለቲካ ምህዳር በምን ያህል ፍጥነት ወደ ደም አፋሳሽነት እየተቀየረ እንደመጣ ማሳያዎች ናቸው። የኮል አለን ጥቃት ልዩ የሚያደርገው ግን ግለሰቡ ምንም አይነት የወንጀል ታሪክ የሌለው የተማረና በመልካም ስነ ምግባሩ የሚታወቅ መሆኑ ነው። ይህ የሚያሳየው የፖለቲካ ጽንፈኝነትና ጥላቻ ማንኛውንም ሰላማዊ ዜጋ ወደ አደገኛ ነፍሰ ገዳይነት የመቀየር አቅም እንዳለው ነው። የደህንነት ተቋማቱ በሰዎች አእምሮ ውስጥ የሚብሰለሰለውን ጥላቻ መመርመር ስለማይችሉ ወደፊትም እንዲህ አይነቶቹ ብቸኛ ተኩላዎች የሚሰነዝሯቸው ጥቃቶች የአሜሪካን ትልቁ የራስ ምታት ሆነው እንደሚቀጥሉ ባለሙያዎች ይተነብያሉ። በአጠቃላይ የኮል ቶማስ አለን ጥቃት በአሜሪካ ፖለቲካ ውስጥ ትልቅና የማይፋቅ ጠባሳን ጥሎ አልፏል። አንድ የተከበረ መምህርና የቴክኖሎጂ ባለሙያ ወደ ነፍሰ ገዳይነት የተቀየረበት ምስጢር በሀገሪቱ ውስጥ ያለውን የፖለቲካ ጥላቻ ምን ያህል ስር የሰደደ መሆኑን ያሳያል። የደህንነት ስርዓቱ የታየበት ክፍተትና የባለስልጣናቱ የጋራ ተጋላጭነት ለወደፊቱ ትልቅ ትምህርት የሚሆን ቢሆንም የጥቃቱ ሰለባ የሆነው ግን የአሜሪካ ዲሞክራሲያዊ አንድነት ነው። ከጥቃቱ በፊት የተጻፉት የቁጣ ደብዳቤዎችና ከጥቃቱ በኋላ የቀሩት ጠባሳዎች አሜሪካ ከውጭ ጠላት ይልቅ በገዛ ዜጎቿ መካከል ባለው ጥላቻ የምትፈተንበት ዘመን ላይ መሆኗን
በግልጽ ያሳያል። ይህ ክስተት ለዓመታት ሲዘከር የሚኖርና የአሜሪካን የፖለቲካ ጉዞ በአዲስ መልክ የሚቀይር የጥቁር ቀን ሆኖ በታሪክ መዝገብ ላይ ሰፍሯል። የደህንነት መዋቅሩ ራሱን መፈተሽ ያለበት ጊዜ አሁን ሲሆን፣ ካልሆነ ግን ቀጣዩ ጥቃት የአሜሪካን መንግስት ሙሉ በሙሉ ሽባ የሚያደርግ ሊሆን እንደሚችል ግልጽ ነው።